በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ለተፈጠረው የነዳጅ ቀውስ ኢትዮጵያ የመፍትሄ እርምጃዎችን እየወሰደች ስለመሆኑ የገንዘብ ሚኒስቴር አስታውቋል። የገንዘብ ሚኒስትሩ አህመድ ሽዴ እንደገለጹት የነዳጅ አቅርቦትን አስተማማኝና የመግዛት አቅምን ደግሞ ያማከለ ለማድረግ እየተሰራ ስለመሆኑ ነው የገለጹት። ጦርነቱን ተከትሎ የሆርሙዝ ሰርጥ መዘጋቱ ይታወቃል። በዚህ ሳቢያ የነዳጅ ዋጋ ደግሞ በዓለም አቀፍ ደረጃ አሻቅቧል። ይህንንም ተከትሎ መንግስት ከዚህ ቀደም ሲያደርገው ከነበረው በተለየ መልኩ ድጎማ በማድረግ ለህብረተሰቡ ለማቅረብ እየተሰራ ስለመሆኑም ነው የገለጹት። በዚህም በትላንትናው ዕለት በተደረገው ማሻሻያ ከዚህ ቀደም 53 ብር ከ68 ሳንቲም ድጎማ ይደረግበት የነበረው የነጭ ናፍጣ ዋጋ በዓለም አቀፍ ደረጃ ወደ 238 ብር ከ13 ሳንቲም ከፍ ብሏል። ይህንንም ምክንያት በማድረግ እንግዲህ መንግስት የ98 ብር ድጋፍ በማድረግ ለህብረተሰቡ በ139 ብር ከ84 ሳንቲም እያቀረበ ስለመሆኑ ሚኒስቴሩ አስደንግጧል። በተመሳሳይ መልኩ 28 ብር ከ77 ሳንቲም ድጎማ ይደረግበት ቤንዚን ደግሞ በዓለም አቀፍ ደረጃ 205 ብር ከ74 ሳንቲም በመሆን ከፍተኛ የሆነ ጭማሪን አሳይቷል። ለዚህ ደግሞ 73 ብር ከ56 ሳንቲም ድጎማ በማድረግ መንግስት ለማህበረሰቡ በ132 ብር ከ18 ሳንቲም እያቀረበ ስለመሆኑ ተገልጿል። በዓለም አቀፍ ደረጃ የተከሰተውን ቀውስ ተከትሎ መንግስት እንግዲህ ይህንን ለመቋቋም አጣዳፊ ግዢዎችን ጨምሮ ለመጠባበቂያ የተቀመጡ የክምችት ነዳጅንም ደግሞ ለገበያ የማውጣት ስራ እየተሰራ ስለመሆኑ ሚኒስቴር መስሪያ ቤቱ አስታውቋል። ወቅታዊ መረጃዎች እንዲደርሳችሁ የኢቢሲ ዶት ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።